እንዴት ነው አንድ ሴት እየፈተነች መሆኑን ማወቅ የምትችለው? ብዙ ወንዶች የማይረዱት አንድ ነገር ቢኖር የሴቶችን ፈተና ነው። ልክ የሴቶች ፈተና የሚለውን ቃል ሲሰሙ የሚያስቡት ጨዋታ እየተጫወተች እንደሆነ፣ እነሱን ለማታለል እየሞከረች እንደሆነ፣ ወይ ደግሞ ያለ ምክንያት ራሷን እያከበደች እንደሆነ ነው። ነገር ግን የምር እየተፈጠረ ያለው ይሄ ይመስላል? ይህን ካሰብክ ተሳስተሃል። አብዛኛውን ጊዜ አንድ ሴት ስትፈተነ እሷ ራሷ እየፈተነች እንደሆነ አታስብ። ጭራሽ አይታወቃት። ቁጭ ብላ ፕላን አድርጋ የምታደርገው ነገር አይደለም። ይልቁንም አውቶማቲክ ነው። በደመ ነፍስ በስሜት ሰብኮንሺየስሊ የምታደርገው ነገር ነው። ምክንያቱም አንድ ሴት አንተ ላይ ኢንቨስት ከማድረጓ በፊት አንድ ነገር እንዲሰማት ትፈልጋለች። የእሷን ግፊት ራስህን ሳታጣ መቋቋም ትችላለህ ወይ የሚለውን ማወቅ ትፈልጋለች። ይህንን ደግሞ የምታረጋገጥበት መንገድ እነዚህን ባህሪያቶች አውጥተው የሚያሳዩዋትን ሁኔታዎችን በመፍጠር ነው። ይህንን ነው ፈተና ብለን የምንጠራው። ሴቶች ስለሚፈትኑ ፈተናዎች በደንብ መረዳት ከፈለግ ከታች ባለው ሊንክ ቴሌግራም ላይ በመግባት የሴቶች ድክመቶች የሚለውን መጽሐፍ ማንበብ ትችላለህ። ታዲያ አሁን እየጠየቀች ያለችው ያንተን ፍጹም መሆን አይደለም፣ ይልቁንም ምን ያህል ጠንካራና የተረጋጋህ እንደሆንክ ነው። ልክ ነገሮች ምቾት ሳይኖራቸው ሲቀር እንዴት አክት እንደምታደርግ ቼክ እያደረገች ነው። እናም ብዙ ወንዶች የሚወድቁበት ፓርት የሚመጣው እዚህ ጋር እየተፈተኑ እንደሆኑ እንኳን አያውቁም፣ አያስተውሉትም። ዝም ብለው ሪአክት ያደርጋሉ። ብዙ ጊዜያውም ስሜታዊ ይሆናሉ። እናም ይህ ሪአክሽናቸው ማወቅ የሚያስፈልጋትን ሁሉንም ነገር ይነግራታል። ታዲያ እስኪኛ ደግሞ እነዚህን ፈተናዎች እና እንዴት ማለፍ እንደምትችል አንድ በአንድ እናያቸው። የመጀመሪያው የምታደርገው ነገር እንግዲህ አንተን መገዳደር ነው። ከመሬት ተነስታ ትናንሽ ክርክሮችን ልፈጥር ትችላለች፣ ወይ ከአንተ ጋር ልትቃረን ትችላለች። አንተ የሆነ ቀለል ያለ ነገር ትላለች፣ ከዛም እሷም በትንሹም ቢሆን አትስማማልህ፣ ወይ ደግሞ ሀሳብህን ለማፋጠጥ ትሞክራለች። ይህን ስልህ የሆነ በንዴት ምናምን እንዳታስበው፣ ይልቁንም በትንሹ ነው፣ በቂ በሆነ ሁኔታ ብቻ። እናም ብዙ ወንዶች ይህንን ስል ይደነግጣሉ፣ ሀሳባቸውን ይቀይራሉ፣ ወይ ቶሎ ከእሷ ጋር ለመስማማት ይሞክራሉ። ብቻ ያንን ውጥረት ለማርገብ ማድረግ ያለባቸውን ያደርጋሉ። ታዲያ ግን እሷ የምትፈልገው ይህንን ነው ወይ ካልክ አይደለም። አየህ፣ ነገሩ አንተ ወይም ያንተ ሀሳብ ልክ ነው አይደለም የሚለው አይደለም። እሷ እያየች ያለችው ልክ መሆን ካልሆንክ እንዴት በእርጋታ እንደምታስተናግደው። ባለህበት በእርጋታ ትጸናለህ ወይስ ደግሞ እሷን ለማስደሰት ብለህ ሀሳብን ትቀይራለህ? ምክንያቱም እንደዚህ በቀላሉ በእሷ የሚተጣጠፍ ወንድ ከሆንክ ደካማ እንደሆንክ ይነግራታል። ይህ ደግሞ ስበትን የሚያጠፋ ነው። እሺ፣ ወደ ሁለተኛው ፈተና ስላልፍ ደግሞ ወደ ኋላ ትሸሻለች፣ ወይ ደግሞ ለአንተ ለመመለስ ጊዜ ትፈጃለች። መጀመሪያ ሁሉም ነገር አሪፍ እየሄደ ነበር። ከዛ ግን በድንገት መልሶቿ መቀዝቀዝ ይጀምራሉ። ከበፊቱ አንጻር አለመገኘት ጀምራለች። ብዙም ጥረትን አታይባትም ወዘተ። እናም በዚህ ጊዜ ብዙ ወንዶች እንዴት ነው ሪአክት የሚያደርጉት ካልከኝ፣ ልክ ሳትመልስ ስትቀር ደጋግሞ ቴክስት ያደርጋሉ። ምን ተፈጥሮ ነው፣ ምን አድርጌ ነው እያሉ ይጠይቋታል። ወይ ደግሞ ነገሮችን ለማስተካከል መሞከር፣ እሷን ይበልጥ ማሳደድ ይጀምራሉ። እናም ያኔ ነው ፈተናዋን በቅጽበት የሚወድቁት። ምክንያቱም ፈተናው በጣም ቀላል ነው። ሳትለማመጥ ባለህበት መቆም ትችላለህ ወይ የሚል ነው። ወይስ ልክ የምትሰጥህ ትኩረት ሲቀንስ ወዲያው ትሰባበራለህ? በእሷ አመላለስ ሙድህ የሚቀየር ከሆነ ያን ያህል ጠንካራ እንዳልሆንክ፣ እንደምትታየው እንዳልሆንክ እየነገርካት ነው። ይህ ደግሞ ስበት እንዲወርድ ያደርጓል። እሺ፣ ሶስተኛው ልትፈተን የምትችለው ፈተና አንተ ላይ ማሾፍ እና ትንሽ በሚነካ መልኩ ታፌዝ ልትቀልድ ትችላለች። ይሄኛው ደግሞ ከሌሎቹ አንጻር ብዙም ላታስተውለው ራሱ ትችላለህ። እንደ ቀልድ ስለሆነ ምንም አይመስልም። በጨዋታ መልኩ የሆነ በትንሹ ስሜትህን የሚነካ ነገር ልትናገርህ ትችላለች። በቀልድ መልኩ ለምሳሌ አጠር የምትል ከሆነ በቁመትህ ወይ አነጋገርህ ብቻ በሆነ ነገር በትንሹ ልትነካ ትችላለች። በዚህ ጊዜ ብዙ ወንዶች በሁለት መንገድ ነው ሪአክት የሚያደርጉት። አንደኛው ራሳቸውን በመከላከል፣ ሁለተኛው ደግሞ ሙሉ ለሙሉ ዝምታን በመምረጥ። አየህ፣ አንዳንዶች በነገሩ ይከፉና ራሳቸውን ስሜታቸውን መከላከል ይጀምራሉ። አንዳንዶች ደግሞ ስሜታዊ ይሆኑና ወይ ያኮርፋሉ ወይ በቃ በዝምታ ቁጭ ይላሉ። ነገር ግን እሷ ለማየት እየሞከረች ያለችው ምንድነው ካልከኝ አንድን ቀላል ነገር ነው። እንዴት ነው እነዚህን ቀልዶችን ሃንድል የሚያደርገው የሚለውን ነው። መሳቅ ትችላለህ፣ አብረህ መቀለድ ትችላለህ፣ ሪላክስ ማድረግ ትችላለህ። ምክንያቱም ኮንፊደንስ የሚታየው ነገሮች ቀላል በሆኑበት ጊዜ አይደለም፣ ይልቁንም ልክ ግፊት ውስጥ ስትሆን። በዚህ ጊዜ በጭራሽ መከፋት፣ ማኩረፍ፣ ስሜታዊ መሆን የለብህ። ይልቁንም ቀልዱን አስቀጥለው፣ እንደ ጨዋታ ይኸው አለቀ። አራተኛው ፈተናዋ ደግሞ በቀጥታም ሆነ በተዘዋዋሪ የሌላን ወንድ ስም ማንሳት ነው። የሆነ ልጅ እኮ እንደዚህ ብሎኝ ወይ ደግሞ የሆነ ጓደኛዬ እንደዚህ አድርጎኝ ትላለች። አንዳንዴም ደግሞ እኔ እንደዚህ አይነት ወንዶች ይመቹኛል ትላለች። በዚህ ጊዜ እንግዲህ ብዙዎቻችን ወንዶች ደስ የማይል ስሜት ይሰማናል። ከዛም ለመወዳደር እንሞክራለን፣ ከሱ እንደምንሻል ለማሳየት፣ ወይ ደግሞ እንቀናለን፣ እንናደዳለን ወዘተ። ግን አሁንም እንደዚህ አይነት ሪአክሽን ማሳየታችን ድክመት እንደሆነ አስተውል። እያየች ያለችው በቀላሉ ላስፈራራው እችላለሁ ወይስ ምንም አይመስለውም የሚለውን ነው።
ታዲያ በቀላሉ የምትቀናና የምትናደድ እንዲሁም እሷን እንዳታጣ የምትፈራ ከሆነ ይህንን ነገር ጭራሽ ትደጋግሟለች። መቼ መጠቀም እንዳለባት ታውቃለች። ደግሞም ይህ ፍርሃትህ እንደሚገፋ ትወቅ። ከዛ ይልቅ ግን በራስህ እንደምትተማመን አሳያል። ይህንን የምታደርገው ደግሞ ምንም እንዳልመሰለ በመሆን ነው። ያነሳችው ወንድ ላይ ሳይሆን ወሬው ላይ ፎከስ አድርገህ ቀጥል። ምንም ስለ እሷ አታንሳ፣ ያውም ርዕሱን ቀይረህ እርሰው። ያኔ ምን ያህል በራስ እንደምትተማመን ታሳያታለህ። ከዛም ደግሞ አንተን ለማስቀናት መሞከሩ እንደማይሰራ ሲገባት ሌሎች ወንዶችን ማንሳቷን ታቆማለች። ወደ አምስተኛው ፈተናዋ ስንመጣ ደግሞ ፕላኖችን የምትሰርዝና በነገሮች ወጥነትን የማታሳይህ ከሆነ ነው። የሆነ ነገር ለማድረግ ፕላን አድርጋችሁ ተነጋግራችሁ ከዛ ከመሬት ተነስታ ትሰርዘዋለች ወይ ወደ ሌላ ቀን ታስተላልፈዋለች። እናም የማትገመት አይነት ሰው መሆን ትጀምራለች። ታዲያ በዚህ ጊዜ ብዙ ወንዶች ይህ ሲሆን ይሰማቸዋል፣ ፐርሰናል ይወስዱታል፣ እናም ይናድዳሉ። አንዳንዴም ስሜታዊ ሆኖ ይናገሯታል። ሌላ ጊዜ ደግሞ ይህንን ለመፍታት ይበልጥ ይሞክራሉ። ግን ያንተ ስታንዳርድ ይሄ ነው? ለራስህ ያለ ክብር እዚህ ድረስ ነው? አቋምህን፣ ክብርህን ጠብቀህ መቆም ትችላለህ የሚለውን ለማየት እየሞከረች ነው። በቃ እንግዲህ ሌላ ጊዜ ነፃ ስንሆን እንሄዳለን ትላታለህ ወይስ ሁሉንም ነገር ትተህ ድጋሚ ፕሮግራም ለማድረግና እሷን ለማሳደድ ትሞክራለህ? ይህ ነው ትክክለኛው ፈተና። እናም አሁን ላይ ምን ማድረግ እንዳለብህ ያወቅ ይመስለኛል። ስድስተኛ ማይንድ ሴትህን ለመለካት ትናንሽ ጥያቄዎችን ጠይቃለች። አንዳንዴ ይህ ፈተናዋ በንግግር ሊሆን ይችላል። እናም ጠይቃለች፣ ለምንድን ነው ሲንግል የሆንከው? ከብዙ ሴቶች ጋር ታወራለህ? አሁን ላይ ምንድን ነው የምትፈልገው ትልሃለች። አየህ፣ እነዚህ ጥያቄዎች ብቻ አይደሉም፣ ይልቁንም አንተን የምታጣራበት ፈተናዎቿም ጭምር ናቸው። ልምድ አለ ሆይ? መርህ አቋም አለ ሆይ? የምትሄድበት አቅጣጫ አለ ሆይ? ወይስ ሴት ለማግኘት በጣም ተጠምተሃል የሚለውን ያጣራሽ ነው። እናም ብዙ ወንዶች በዚህ ሰዓት የሚመልሱት መልስ እሷን ለማስደመም የሚሞክር ነው። ታዲያ ግን የምር ጠንካራው መልስ ምን አይነት እንደሆነ ታውቃለህ? የተረጋጋ እውነተኛ የሆነና ያልተገደደ መልስ። ከመጠን በላይ ራስን አታብራራ፣ አትግለጽ። ራስን ለእሷ ለመሸጥ አትሞክር። ምክንያቱም በጣም መሞከር በጀመርክበት ጊዜ ውስጣዊ ድክመትን ያሳያል። እሺ፣ ወደ ሰባተኛው ሀሳባችን ከማለፋችን በፊት ደግሞ ከታች ባለው ቴሌግራም ቻናል ለመቀላቀል እንዳረሰ፣ እንዲሁም እስካሁን ያነሳናቸው ሀሳቦች ከጠቀሙ ላይክ እና ሰብስክራይብ አድርጉ። ታዲያ ሰባተኛው የሴቶች ፈተና ምንድን ነው ካልክ የተቀላቀለ ምልክትን ማሳየት። ይሄኛው አብዛኞቹን ወንዶች ግራ የሚያጋባ ፈተና ነው። አንድ ቀን ሙቅ ናት፣ ሌላ ቀን ደግሞ ቀዝቃዛ። አንድ ቀን ቅርብ ናት፣ ሌላ ቀን ደግሞ ትርቃለች። እናም ብዙዎቹ ቁጥጥራቸውን የሚያጡት እዚህ ጋር ነው። ከመጠን በላይ ያሰላስላሉ። እያንዳንዷ ድርጊቷን ለመፍታት ይሞክራሉ። ግልጽነትን ያሳድዳሉ። እሷ እንደምትወዳቸው ማረጋገጫን መፈለግ ይጀምራሉ። ታዲያ ግን በዚህ ጊዜ ነው እርጋታ በጣም የሚያስፈልግ። ምክንያቱም እንደዚህ የተቀላቀሉ ምልክቶችን ስታሳይ አንድ ነገር ለመፈተን እየሞከረች እርግጠኛ ባልሆንክበት ሁኔታ እንኳን በእርጋታ መቆም ትችላለህ ወይስ ነገሮች ግልጽ ባልሆኑልህ ጊዜ ግራ ተጋብተህ ራስን ታጣለህ የሚለውን ለማጣራት እየሞከረች ነው። ታዲያ አሁን ዋናው ነገር ምንድን ነው ካልክ አንተ እንዴት ለእነዚህ ፈተናዎች መመለስ እንዳለብህ በጨዋታ በትሪክ አይደለም፣ ይልቁንም በእርጋታ ነው። ያ ማለት ከሚገባው በላይ ሪያክት አታርግላት። እሷን ማሳደድ ጀምረ። ራስህን ለማስረዳት አትሞክር። በአጠቃላይ በምታደርገው ነገር አትነቃነቅላት። ራስህን እንደሆንክ ቆይ፣ ፎከስድ፣ የተረጋጋ፣ ጠንካራ። ምክንያቱም የእኛ ግብ የእሷን ፈተና ማለፍ አይደለም፣ ይልቁንም ግባችን ለእሷ ፈተናዎች የማይነቃንቅ አይነት ወንድ ሆኖ መገኘት ነው። እናም እውነታው ለእያንዳንዷ ፈተናዎቿ አክተን ለማስተካከል እየሞከርክ መኖር አትችልም። ነገር ግን በየትኛዎቹም አለመነቃነቅ ትችላለህ። የራስህን ህይወት እየኖርክ እውነተኛ ሆነ ራስህን ሆነ መቆየት ትችላለህ። በዚህ ጊዜ ስለ ፈተናዎቹ ራሱ አታስብም። ናቹራሊ ታልፋቸዋለህ። ምክንያቱም መጨረሻ ላይ ቃላትህን ሳይሆን ባህሪህን ነው እየፈተነች አለች። ባህሪም ደግሞ ለረጅም ጊዜ ፌክ ማድረግ አትችልም። እናም አንዴ በዚህ ቪዲዮ ላይ ያወራነውን ስትረዳ ከዚህ በኋላ እሷ በምታደርጋቸው ነገሮች አትነቃነቅም። ሰላም ሁኑ።